ሱና የሚባል ነገር አለ በእስልምና እና እሳቸው የሚያደርጉት ነገር ሱና ሲባል ምን ማለት ነው? ሱና የሚለው ነገር አስረዳኝ። ቀር ቴንክ ዩ እየተመቸኝ ነው። አንተ አሁን ይህንን ጥያቄ ለመጀመሪያ ጊዜ ክርስቲያኖች ሲጠይቁ ለምን ካለማወቅ ይሄ ነብዩ ሱና ነው ለምን እንደዚህ አታረጉም የሚል ነገር ይመጣል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም በማንኪያ ነበር የሚበሉት። በማንኪያ ነበር የሚበሉት። የሚጓጓዙት በፈረስ በአህያ ነው። ሙስሊሞች እዚህ ያላችሁ ከ400 ምናምን ውስጥ ግማሽ ምናምን ሙስሊሞች ልትሆኑ ይችላል። ስለዚህ የነብዩ ሱና በፈረስ መሄድ ነው በግመል መሄድ ነው ምናምን እንደዚህ አይደለም። ሱና ማለት ምንድነው የሚለውን ኮንሴፕት ስለጠየቀኝ በጣም እናብራራው ኮንሴፕቱን። ሱና የሚለው ሰነ ከሚለው የአረብኛ ቃል የመጣ ነው። ሱና ማለት መንገድ ማለት ነው። ሰነ ደግሞ ማለት መንገድን ተከተለ ማለት ነው። ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ስንል የነቢያችን ሰለላሁ ዐለይሂ ወሰለም መንገድ ማለት ነው። ያ የነቢያችን መንገድ ደግሞ ምንድነው ስንል አላህ ሱብሓነሁ ወተዓላ ቁርአን ላይ አብራራው። እናንተ ያመናችሁ ሰዎች አለ አላህና መልእክተኛው ለሚጠሯችሁ ነገር እሺ ብላችሁ ተቀበሉ። ምክንያቱም ኢዛ ደዓኩም ሊማ ዩሕይኩም የሚጠሯችሁ ነገር ህይወት ወደሚሆን ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም እያንዳንዳቸው በህይወታቸው የሰሩት እያንዳንዱ ነገር ለኛ ህይወት የሚሆን ነገር። የጋብቻ ህይወታቸውን ስታነሳ ለኔ ህይወት ነው፣ በጣም ትልቅ መማሪያ ነው። አስተምሮታቸውን ስታነሳ ለኔ ህይወቴ ነው። በእግር እንዴት መራመድ እስካለብኝ፣ ካንተ ጋር እንዴት ዛሬ ኮሙኒኬት ማድረግ እንዳለብኝ፣ እንዴት መተኛት እንዳለብኝ፣ እንዴት ከእንቅልፍ መነሳት እንዳለብኝ አጠቃላይ ያስተምሩን ሀዲዩን ነብይ ሰለላሁ ዐለይሂ ወሰለም ብሎ አጠቃላይ ይጠራል። የነቢያችን ሰለላሁ ዐለይሂ ወሰለም ምሪት ያስተማሩን አስተምሮ ያንን ሱና ብለን እንጠራዋለን። ያ ሱና ሃይማኖታዊ ጉዳይ ላይ የሆነ ነቢያችን ያደረጉት ነገር በሙሉ ሱና እንለዋለን። በሃይማኖታዊ ነገር የሆነ ነቢያችን ያደረጉት ሱና ነው። አዎ ማህበራዊ የሆነ ነገርስ? ለምሳሌ ነቢያችን አለባበስን ይዘህ እንደ ነብዩ ልበስ አትለኝም። ለምን? ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው በሐዲስ ተናግሯል? አንድ ሰው ሲለብስ ከዘመኑ ካለው ሰው እንዳይለይ፣ እንደውም መለየቱ ትልቅ ወንጀል እንደሆነ ተናግሯል። እኔ ያለሁበት ቦታ የድሆች ቦታ ከሆነ ይህን ኮንሴፕት አዳምጠኝ። ብዙ ሙስሊሞች የምንስተው ነገር ስለሆነ ድሆች ያሉበት ቦታ ከሆነ ድሆች እንደ ሀገር ነው፣ እንደ ሀገር ድሆች ያለበት ቦታ ከሆነ ከነሱ ተለይቼ በኩራት የተለየ ልብስ ለብሼ እየተንጎራደድኩኝ አልሄድም። የእስላም ትእዛዝ ስላልሆነ ማለት ኢቭን ሌላም እና ማህበራዊ የሆኑ ነገራቶች ላይ ማህበራዊ ነገራቶችን የምናደርገው በምን አይነት ወይ ነው? ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡልን ከያስ እናደርገዋለን። ከያስ የሚባል ቴዎሎጂ አለ። ከያስ ማለት ነው ያኔ የነበረው በዚህ ሁኔታ ነው፣ ዛሬ በዚህ ነው። ለምሳሌ ነብዩ ያኔ ምን አሉ? አንድ ሰው እንደዚህ ካደረገ 10 ድርሃም ይክፈል ተባለ። ይሄን ኮንሴፕት አዳምጡኝ። 10 ድርሃም ይክፈል ከተባለ ዛሬ መተህ የ10 ድርሃም ይመነዘርና አሁን ባለው ዋጋ ምን ያህል ነው ሰው ያንን ትከፍላለህ ማለት ነው። ስለዚህ እንደዚህ ቅያስ እየተደረገው የሚመጡ ሁክሞች አሉ። የጋብቻ ሁክም ምናምን ሌላውን ጨምሮ ማለት ነው። ምናልባት ከዚህ በኋላ ደግሞ አስከትለ አንተ ምናልባት የምታነሳው ጥያቄ ካለ ይኖራል። አይ ቲንክ ሶ ይሄን እንዴት ነው ብለህ እንትን በለኝ። ኦኬ ፖይንቶቹ አለባበስ ላይ ለምሳሌ የእሳቸው አለባበስ ለአንተ ሱና አይደለም ማለት ነው። ከአንድ ልብስ በስተቀር እሱም የታዘዘው የጀለቢያ ልብስ ጀለቢያ ወንዶች ጀለቢያ እንዲለብሱ ነቢያችን አዘዋል። ያ ደግሞ ከዘመንም ጋር ከጊዜም ጋር ምንም ስለማይጋጭ ያ ልብስ ነቢያችን ዘንድ የተወደደ ነበረ። ነጭ የሆነ ጀለቢያን መልበስ አንድ ወንድ ያንን ቢለብስ የተወደደ የተሻለ ነው። ግን ባለሳሳት ምን ያደርጉ ነበር? ይበል ዛፍ በሌለበት ቦታ ዝቅ ብለው ያልፉና ለምንድን ነው ያለፋችሁት ሲባሉ አይ እሳቸው በዚህ በኩል ሲያልፉ ዝቅ ይሉ ነበር አይነት መልስ ይመልሱ ነበር። አይደለም ያን አይደለም። አብደላህ ብን ዑመር የሚባል ሰሃቢ መንገድ ላይ ሲራመድ ነብያ ከዚህ እዛ እንደዛ እየዘለለ ይሄድ ነበር። አንድ ሰው ያማል እንዴ ያሉት መንገድ ላይ እንደዚህ እያልክ የምትሄደው ለምን ድረስ ኖ እዛ ቦታ ነብዩ ሲረግጡ አይቼ ነበር እያለ ይሄ እኮ የእነሱን እኮ ትልቅነት ነው የሚያሳየው። እነሱ በዛ ደረጃ እሳቸውን ለመከተል ሄደው ነበር፣ በእሳቸው ዘመን የነበሩ አካላቶች። እኛ አላህ አረኔ አላህ አድርጎኝ እንደ ነብያችን እያንዳንዱ እንቅስቃሴን ባረግ ደስ ባለኝ፣ ግን አንችልም ኔቨር። ግን ይሄ ያ አሁን የምታነሳው አሁን ለምሳሌ ዛፍ ላይ ምንም ነብዩ ሰለላሁ ዐለይሂ ወሰለም ምንም ያሌለበት ቦታ እንደዚህ ዝቅ ሲሉ አይቼ ነበር ብለው ዝቅ የሚሉበት እግረ መንገድ እግር ነብያችን እዛ ጋር ረግጠው ሊሆን ይችላል ብለው የሚከታተሉበት የነሱን ምን አይነት ኮምፓኒየን እንደነበሩ የሚያሳይበት እንጂ እኛ ዛሬ ያንን እናደርግ ብንል ያለንበት መዲና አይደለም። ምን እንዳደረጉ ማናቅም፣ የእሳቸው ሁኔታ ማናቅም። ግን አሁን አለባበስ የምንለውን ነገር ለምሳሌ ብንይዝ ያንን አለባበስ ከፋርስ የመጣው ሰልማን አልፋሪሲ ወደ ሀገሩ ቢመለስ ያንን አለባበስ ይዞ ይሄዳል ማለት አይደለም። ያ ሰምሃው ያንን የሚጠቀምበት ፖይንት ሊኖር ይችላል። ነገር ግን አጠቃላይ
እስልምና ማህበራዊነትን ስለሚያስተምር ያንን ማህበራዊነት በጠበቀ መንገድ የሚቀጥል ነው የሚሆነው ማለት ነው። እና በዚህ ዙሪያ ደግሞ በነቢያችን ሱና ዙሪያ እያንዳንዱ ነገር ለሚነሳ ነገር ወሊላሂ አልሐምድ መልሶች ምናምን አሉና እንደዛ ነው ወይ ነው ወይ እንግዲህ ሀዲስ ላይ የተጻፉ የእሳቸው ድርጊቶች አሉ እና ሀዲስ ላይ ብዙ አይነት ነገሮች አሉ ስለእሳቸው እና የተጻፈበት ምክንያት እስኪ ምን እንደሆነ ነገር ይጀምራል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ የነቢያችን ሰለላሁ ዐለይሂ ወሰለም ድርጊት የተጻፈበትን ምክንያት በደምሳሳው ማለት ነው። እንደ መግቢያ በደምሳሳው ለሶስት ነገር መክፈል እንችላለን። አንደኛው ትዕዛዝ ነው፣ ቀጥታ ትዕዛዝ ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ በአንድ ሐዲስ ላይ ኩንቱ ቀድ ነሃይቱኩም ዐን ዚያረቲል ቁቡር ወላኪን ፈዙሩሃ ፈኢነሃ ቱዘኪሩኩሙል መውት አሉ። ከዚህ በፊት ቀብርን እንዳትዘይሩ ወር ቀብርን ሄዳችሁ ምንድነው እንዳትጠይቁ ከልክያችሁ ነበረ። አሁን ግን አላ ፈዙሩሃ ጎብኙ አለ ቀብርን። ፈኢነሃ ቱዘኪሩኩሙል መውት ምክንያቱም ሞትን ታስታውሳላችሁ። ይሄ ምንድነው ትዕዛዝ ነው። በሌላም ሐዲስ መጡና ኢዛ ከበረ አልኢማም ፈከቢሩ መዐህ ኢማሙ አላሁ አክበር ካለ ከሱ ጋር ተከትላችሁ አላሁ አክበር በሉ። ወኢዛ ረከዐ ፈርከዑ ሩኩዕ ሲያደርግ ሩኩዕ አድርጉ ብለው ይሄ ትዕዛዝ ነው። አንደኛው ሴሽን እንደዛ እናደርገዋል። ሁለተኛው ሴሽን ደግሞ የነገራቶች አሰራር መናሲክ እንለዋለን። በአረብኛው ቃል መናሲክ ይባላል። በአማርኛው ደግሞ የነገራቶች አሰራር። ያ ማለትም ማለት ነው ለምሳሌ አንድ ሰው መተኛት ካለበት እንዴት መተኛት አለበት? አንድ ሰው ሲተኛ ወደ ቀኝ ዞሮ የተኛ፣ በዚህ አይነት ወይ የተኛ፣ እንደዚህ አዳብ ዚክር ያደርጋሉ። ሽንት ቤት ሲገባ አንድ ሰው በቀኝ እግሩ ይግባ፣ በግራ እግሩ ይግባ፣ ሲወጣ በቀኝ እግሩ ይግባ፣ መስጂድ ሲገባ በቀኝ እግሩ ይግባ፣ ሲወጣ በግራ እግሩ ይውጣ። እነዚህን ኮንሴፕት ነብዩ አስቀምጠዋል። እነዚህ ኮንሴፕቶችስ ምንድናቸው ስንል እነዚህን ኮንሴፕቶች ብንሰራቸው የተሻለ ግማሾቹ ጥበባቸውን የምናውቀው ግማሾቹ ጥበቡን የማናውቀው ብንሰራው የተሻለ የሚሆን። ሶስተኛው ደግሞ how with the prophet እንድንል የተነገሩናል። ለምሳሌ አይሻ ረዲየላሁ ዐንሃ ስትናገር የነቢያችን ባልተቤት በእድሜ ትንሿ የነቢያችን ባልተቤት ስትናገር ምን ትላለች? ነቢያችን ሰለላሁ ዐለይሂ ወሰለም ሌሊትን ሙሉ ይቆም ነበር። የተፈጠሩ ቀደማ እግራቸው ምን ይል ነበር? ይሰነጣጠቅ ደም እንትን ይል ነበር። ደም እስኪል ድረስ ይቆሙ ነበር ብላ ትናገራለች። ያንን እኛ እንድናደርገው ነው አንችልም። ግን የነቢያችን ሰለላሁ ዐለይሂ ወሰለምን እንትን ግሎሪፋይ የምናደርግበት ነው። እነዚህ ሶስቱ ብሮድ የሆኑ ሴሽኖች ናቸው። ከዚህ ውጭ በጣም ብዙ አሉ። ሶስቱ ብሮድ የሆኑ ሴሽኖች ናቸው። ትዕዛዝ ስልህ ኔጌቲቭንም ትይዝልኛለህ፣ ክልከላ። አጠቃላይ እነዚህ ብሮድ ሴሽን አሉ እና በዛ እናያቸዋለን። አጠቃላይ ሐዲሶችን ኩቱቡል ሲታ ላይ የመጣው አጠቃላይ 6 የሐዲስ መጽሐፍት ላይ እንዲሁም ሌሎች መዛግብት ላይ በሰነድ ሐዲስ የሚዘግቡ መዛግብት ላይ ያሉትን በሙሉ በዚህ አይነት ወይ ነው የምንረዳቸው። ኦኬ ስለዚህ እንደ ሱና አይታይም ማለት ነው። እሳቸው የሚያደርጉት እያንዳንዱ ነገር ተከትሎ ማድረግ ይህ ሱና አይደለም ወይም ደግሞ ሱና አይባልም። ለምሳሌ ቀደም ለሁሉም አንድ ነው የተፈቀደው ብለህ ነበር፣ ወይም ደግሞ ተመሳሳይ ነገር ነው የተፈቀደው ብለህ ነበር። እንደ አንድ ሙስሊም ከ4 በላይ ማግባት ይችላል? አይችልም። እሺ የእሳቸው ሚስቶች ስንት ነበሩ? የሙሐመድ ሰለም ከ4 በላይ ሚስት አላገቡ። እሺ ከዛ አዲስ ላብራራለህ። እኔ ትጠይቀኛለህ ብዬ ነው በዚህ ያቆምኩት። ላብራራለህ። እሺ እዚህ ጋር ትልቅ ሚስ አንደርስታንዲንግ አለ ትልቅ ሚስ አንደርስታንዲንግ አለ አብዛኛው ሰው ጋር። ያ ሚስ አንደርስታንዲንግ ምንድን ነው? በእስልምና 4 ሚስት ተፈቅዶ ነቢያችን ከ4 ሚስት በላይ አግብተዋል የሚል አንደርስታንዲንግ አለ። ያ ስሁት አንደርስታንዲንግ ነው። ለምንድን ነው ስሁት አንደርስታንዲንግ ነው የሚባለው? ሱረቱል አሕዛብ አንቀጽ 53 ላይ አላህ ሱብሓነሁ ወተዓላ ሲያወርድ ያንን የቁርአን አንቀጽ አላህ ሱብሓነሁ ወተዓላ ያንን የቁርአን አንቀጽ ሲያወርድ ወይ ደግሞ ሱረቱ ኒሳ አንቀጽ 4 ላይ ካልተሳሳትኩ ምዕራፍ 3 አንቀጽ 4 ላይ ያንን የቁርአን አንቀጽ አላህ ሱብሓነሁ ወተዓላ ሲያወርድ በጊዜው የነበሩ ሰዎች አሉ ያገቡ ተጋብተዋል። ኦልሬዲ በደንብ አስተውሉ፣ ተጋብተዋል።
ነቢያችን ሰለላሁ ዐለይሂ ወሰለም በጊዜው ስንት ሚስቶች ነበሯቸው? 9 ሚስቶች ነበሯቸው። ይሄ ቁርአን አያ ሲወርድ ነው። አልወረደም። መጀመሪያ ከወረደ በኋላ አይደለም የተጋቡት፣ ሳይወርድ ነው። ከሰሃቦች መካከል 7 ሚስት ሳይወርድ ከሰሃቦች መካከል 7 ሚስት ያገባ ነበር። ዘን ኦቨር የሆኑ ያገቡ ሰዎች ነበሩ። ምክንያቱም በድሮ ጊዜ ጋብቻ የሚባለው ነገር ኢዝ ፖቴንሻል። አንድ ሰው ባሉት ሚስቶቹ ሚስት ሲያገባ ኢኮኖሚካል ፋክተር አለ፣ ፖለቲካል ፋክተር አለ፣ የተለያዩ ነገራቶች አሉ። በተለይ አድሚኒስትሬቲቭ ፓርቲ ያሉ ሰዎች ሚስትን ያው የታወቀ ነገር ስለሆነ ማለት ነው። ከዛ ይሄ ቁርአን አንቀጽ ወረደና ትዕዛዝ መጣ። ምን ትዕዛዝ መጣ? ነቢያት ሙሉ ሰዎች ከ4 በላይ ሚስት ያላቸው 4 ይዘው ከ4 ውጭ ያለውን ይፍቱ የሚል ትዕዛዝ መጣ። በደንብ እንትን በላይ ከ4 በላይ ያለው ሙሉ ይፍቱ ተባለ። ሁሉም ከ4 በላይ የሆነውን ፈቶ ነቢያችን ጋር ይሄ ትዕዛዝ መጣ። ነቢያችን እንደሚታወቀው ትዕዛዝ ከመጣ ትዕዛዙን ሊቀበሉ ነው። ግን ደግሞ ሌላ ትዕዛዝ አለ። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ነቢያትን ያገቧቸው ሚስቶች ማግባት እርም አድርጎ ከልክሏል። የነቢያትን ሚስት ማግባት አይቻልም። በእስልምና አስተምሮ ነቢያቶች የፈቷቸው ሚስቶች ማግባት የማይቻል ነው። ነቢያችን እነዚህን አካላቶች ቢፈቷቸው ማን ሊያገባቸው ነው? በወፍ በረር ልመልከታቸው ውስጥ ማን ነበሩ ሚስቶቹ የሚለው ከግማሽ በላይ የሆኑ ሚስቶቻቸው በጊዜው የነበሩት ከግማሽ በላይ የሆኑ ሚስቶቻቸው ከግማሽ አይደለም ማለት ኦልሞስት ኦል ማለት ይቻላል 2 ወይ ከ3 በስተቀር በእድሜ የገፉ 2 የተፈቱ ባላቸው የሞተባቸው በጣም የደከሙ ነበሩ፣ ያረጁ ነበሩ። አብዛኞቹ በእድሜም የሄዱ ናቸው። ሰው ምን ሊሆኑ ነው? ምን ሊውጣቸው? ስለዚህ አላህ ትዕዛዝ አወጣ። ምን አለ? ለዛ ለአላህ መልእክተኛ ለነቢያችን ሰለላሁ ዐለይሂ ወሰለም አንድ ትዕዛዝ መጣ። ምንም እንዲያደርግ ሚስቶቹን አላህ 9 እንዲያገቡ አልፈቀደላቸውም። ያለህን ሚስት ያዝ፣ እነዛን ሚስቶች ላይ በሌላ መቀየር አችልም አላቸው። በዚህ 9 ሚስቶች ነቢያችን ሰለላሁ ዐለይሂ ወሰለም ቢሞቱ ሌላ ማግባት ይችላሉ? አይችሉም። እንደ ህጉ ስንረዳው ህጉ እኛ ላይ ቀሎ እሳቸው ላይ ይከብዳል። ምክንያቱም እኛ አንተ 4 ሚስቶች ቢሞቱ 4 ሚስት ታገባለህ። ነቢያችን ግን 9 በቁጥሩ ሳይሆን የተገደቡት ተቆጣሪዎቹ አካላቶች ላይ በደል እንዳይደርስ ከሚል አላህ ሱብሓነሁ ወተዓላ በነቢያችን እንዲጠበቁ አድርገዋል። ኦልራይት ስንት ሚስት ነበራቸው? እንግዲህ እሳቸው ለነብይነት ከመመረጣቸው በፊት ለነብይነት ከመመረጣቸው በፊት አንድ ሚስት ነው የነበራቸው። ከድጃ አንተ ተጠይቄ ማላውቀውን ጥያቄ ነው እየሰማ ያለሁት። ወይ እንግዲህ ለነብይነት ከተመረጡ በኋላ ነው ማለት ነው። 9 ያልከኝ 11 እንደሆኑም አንዳንድ ሐዲሶች ይናገራሉ። እኮ ከዛ በኋላ ኤክስቴንድ በጊዜው ቁርአኑ አንቀጹ ሲወርድ 9 ነበር የነበራቸው። ከዛ ደግሞ ልክ አይሻ ረዲየላሁ ዐንሃ በሌላ በሐዲስ ወደዛ እንመጣለን። አሁን የጥያቄን እንትን ስለተረዳው ጥያቄን እንትን ልበልህ። አሁን ምንድነው ሰው እንደዛ ከሆነ ከነብይነት በኋላ ነው ያገቡት ነው? አዎ። ምክንያቱም ትዕዛዛቶች በጊዜው የሚመጡት በየጊዜው ትዕዛዛቶች ይመጣሉ። አንድ ምሳሌ ልስጥ። ለምሳሌ አሁን እኛ መጠጥ የሚባለው ነገር በእስልምና የአልኮሊክ ፈርመንቴሽን አጠቃላይ ያን ክንውን የተከናወነ ምንድነው የሚባሉት? በአማርኛው ምንድነው? መጠጥ ነው ይባላል። መጠጥ ውሃንም ያጠቃልላል። አስካሪ መጠጥ በእስልምና አስተምሮ መሰረት ክልክል ነው። ያ ክልክልነት ግን በአንድ ዱብ ብሎ እንትና አስካሪ መጠጥ አጠጣ የሚል ክልካሌ አልመጣም። በጊዜው ስቴፖች ነበሩ። እነዛ ስቴፖች ግራጁዋሊ የሰው ልጆች በፕሮሰስ እንዲያምኑ በፕሮሰስ ደግሞ ለውጥ እንደሚመጣ የሚያሳይ ነው። አላህ መጀመሪያ ላይ መጠጥ የሚባለው ነገር መጥፎ መሆኑን አስተማራቸው፣ ነገራቸው። መጠጥ የሚባለው መጥፎ ነው ብለህ ንገራቸው አለ። ያ አንቀጽ ለነቢያችን አስተማር። ቀጠል አደረገና ደግሞ ሰላት ላይ መጠጥ ጠጣችሁ ሰላት እንዳቀርቡ አላቸው። አላህ ሱብሓነሁ ሰላት ላይ መጠጥ ጠጣችሁ እንዳቀርቡ አላቸው። ይሄ ሁለተኛው ስቴፕ ነው። ሶስተኛ ላይ ግን መጣና ቢውልድ አደረገና እስልምና ውስጣዊ የሆነ አስተምሮ ላይ ያተኩራል። በውስጥ በደንብ ቢውልድ ተደርገው ኢማናቸው ደግሞ ከፍ ባለ በኋላ አጭር የሆነ ትዕዛዝ መጣ። ፈሀል አንቱም ሙንተሁን ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሰዎች ኢነመል ኸምሩ ወልመይሲር ወልአንሳብ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን አጠቃላይ የተወገዙ የሰይጣን ስራዎች ናቸው አለ። ሌሎችንም ጨምሮ ማለት ነው። ፈጅተኒቡ ተጠንቀቁ አለ።
ከዛ አንቀጹም ወረደና ምን አለ? ፈሃል አንቱም ሙንተሁን በጥያቄ ምልክት ነው አላህ የዘጋው። ከሚያቆሙት ናችሁን አላቸው አላህ። ይህን አንቀጽ አወራረዱ ላይ ይህን ቁርአን እንደወረደ የሰማ አንድ ሰሃቢ ሲሄድ ይላል ሰሃቦች ከምር እየጠጡ ነበር ይላል። እየጠጡ ነበር፣ የታወቀ ነበር። በጣም ሁሉም አብዛኛው ማህበረሰብ ጠጪዎች ነበሩ። ከዛ ነው ነቢያችን ወጥተው እንደዚህ አይነት ማህበረሰብ የገነቡት። ሰው ልክ ይሄ ቁርአን አያ ወርዷል ስል ይሄ ምንድነው የኸምር አዲክሽን በጣም ከባድ ነው። ሲጋራ የምንለው የኸምር የምንለው ይሄ ደግሞ ሁላችንም አብዛኛው ሰው እየተለከፈበት ያለው ማስተርቤሽን የምንለው የነዚህ ሶስቱ አዲክሽን በጣም አደገኛ ነው። በጣም አደገኛ ነው። ሰው ይሄንን ኸምሩን ግማሹ አፉ ላይ የነበረውን ተፋና መድፋት ጀመረ። ኢንተሃይና ያ ረብ ጌታችን ተከልክለናል አሏል። በተመሳሳይ ሂጃብ አንቀጽ ሲወርድ እንደዚህ ነው። ሰው ግራጁዋሊ በፕሮሰስ የመጣ ስለሆነ 9 ሚስት እያላቸው ይሄ ቁርአን አንቀጽ ወረደ። ከዛ በኋላ ያው ባልኮ ይቀር ይሄ ክልከላው የመጣው እሳቸው 9 ካገቡ በኋላ ነው። which means ነብይ እያሉ አልተከለከሉም ነበር እያገቡ እያለ። ግን ይሄ ክልከላ የመጣው ይሄ ሀሳብ ወይም ደግሞ ይሄ አንቀጽ የወረደው እሳቸው 9 ሚስት ካገቡ አግብተው ከጨረሱ በኋላ ነው። እና ከዛ በኋላ አላገቡም ነው ኮንሰፕቱ። የመጨረሻ የህይወታቸው ወደ መጨረሻ አካባቢ አሁን እንደምዘግበው አላህ Subhanahu Wa Ta'ala ይህንን ህግ አቅልሎላቸዋል ለነብያችን ሰለላሁ ዐለይሂ ወሰለም ብላ አስቀምጣለች። ከዛ በኋላ ነብያችን አግብተዋል ብላ አስቀምጣለች አይሻ ረዲየላሁ ዐንሃ በሐዲስ ማለት ነው። ግን አሁን ያው ኮንሴፕታችንና ሐሳባችን ከሐሳብ እንዳንሄድ የጋብቻው ዙሪያና ህጉ ጋር ስለነበረ ነው ይሄን አጠቃላይ መልስ እንትን ያልኩ። ለእሳቸው የተለየ መሆኑን እንትን ለማድረግ እየሞከርኩ ነው። አይምሮ ውስጥ ያለውን ጥያቄ ለመጨረስ እየሞከርኩ ነው። እሱን ደግሞ ላብራራለህ። ነቢያቶች የተለዩበት ፖይንት አለ። ለምሳሌ ነቢያቶች ኻስ የሚሆኑበት ወይ ደግሞ የተለዩበት ፖይንቶች አሉ። የተለዩባቸው ፖይንቶች ነቢያቶች እንደኛ ሰዎች ናቸው። ሰው ነኝ በላቸው ይላል አላህ በተደጋጋሚ ማለት ነው። ምክንያቱም የሆነ በቃ ሁሌ ዝም ብሎ ማጂክ ምናምን ይጠይቃሉ። አረ ሰው ነኝ በላቸው ይላቸዋል አላህ። እኔ አላህ ካላደረገው ነገር ምንም ማድረግ አልችልም ከራሴ ብለህ ነገራቸው። አላህ ነው የሚያደርገው ብለህ ነገራቸው። ሰው ነኝ ብለህ ነገራቸው እያለ በተደጋጋሚ አላህ ለነቢያችን ይነግራቸው። ሰው እንደመሆናቸው ግን ኃላፊነት አለባቸው። ኃላፊነት አለባቸው ሲባል ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ተሐጁድ ሰላትን መስገድ፣ ተሐጁድ የሚባለው ሰላት ልክ አሁን ከግማሽ በቃ አሁን አካባቢ ትንሽ ቀደም ብሎል ሰዓቱ። ከዛ ጀምረ የሚሰገድ ሰላት ነው፣ የሌሊት ሰላት ነው፣ ከአምላክ ጋር የምታደርገው ግንኙነት ነው። ያንን ማድረግ እሳቸው ላይ ግዴታ ነው፣ እኛ ላይ ግን ግዴታ አይደለም። ደን በተመሳሳይ ደረጃ ብዙ ህጎች አሉ። ነቢያቶች ለየት የሚደረጉባቸው ህጎች አሉ። ይሄ ጋብቻ ሁክም ግን ነቢያችን በቁጥር ሳይሆን የተገደበው በተቆጣሪዎቹ ነው። የተቆጣሪ አካላቶቹ እነሱን ብቻ ይዞ እንዲቆይ እንጂ ተቆጣሪዎቹ ላይ ሌላ ነገር ሌላ በቁጥር ሁሌ 9 ልክ እንደኛ 4 እንደሚለው ዶሜኑ 9 ተደርጎላቸው ሳይሆን ተቆጣሪ አካላቶቹ ግን እነሱን ከመጠበቅና ለነሱ ከማሰብ አንጻር የመጣ ትዕዛዝ ነው። ነቢያቶች ከሰዎች ኖርማሊ ከሆኑ ሰዎች ብዙ የሆኑ ለየት ያሉ ትዕዛዛቶች አሉ እነሱ ጋር። ምክንያቱም ካለባቸው ሪስፖንሲቢሊቲ አጠቃላይ ካለው ነገር አንጻር ማለት ነው። እሺ ምናልባት አሁን ስትነግረኝ ያው 9 ሚስቱ ስለዚህ አሁን ፖይንቱን ግልጽ አድርግልኝና ስለዚህ እሳቸው ነብይ ስለሆኑ ነብይ ከመሆናቸው አንጻር ነው ከነበራቸው 9 ተጨማሪ ሌላ ሚስት እንዲያገቡ ተፈቅዷል ነው ሐሳቡ መደምደሚያ አልኩ። በቁጥሩ ሳይሆን አሁንም ልክ እንደ በተቆጣሪዎቹ ነው። ተቆጣሪ አካላቶቹ ላይ አላህ Subhanahu Wa Ta'ala 9 አግባ ብሎ ሳይሆን የፈቀደላቸው እነዚህን አካላቶች አትፍታ ነው ህጉ በቃ። ምክንያቱም ነቢያቶች ከፈቱ ችግር ስለሚፈጠር ነው። እሱን ይቅርታ ስላስቆም እሱ ገብቶ ግን ከዛ በኋላ እሳቸው እንዲያገቡ ሌላ ደግሞ እንዲያገቡ ከተከለከሉ በኋላ እነዚህን አትፍታ ቢሞቱ እንኳን ቀደም እንደነገርከኝ ሌላ እንዳታገባ ተብሎ ከተከለከሉ በኋላ ከዛ በኋላ ደግሞ እንደገና ተፈቅዶላቸዋል። አላህ Subhanahu Wa Ta'ala ተርኺስ አድርጎላቸዋል። እሺ ጥሩ። አንድ በቃ 2 ጥያቄ ቢቀረኝ ነው። ሌላ ጊዜ ቀረውን ስፈልጌ እንደዚህ እንጠያየቃለን። እንግዲህ እጠይቅሃለሁ።
አንድ ነገር ላንሳ። ከዛ ከፈለክ ማነጻጸር ትችላለህ። ይሄኛው ጥያቄ ማለት ነው። አሁን እሳቸው ሙሐመድ በሐዲስ ላይ ማለት ነው በሐዲሱን ላውጣውና ሰሂህ አልቡኻሪ ላይ 3175 ላይ ማለት ነው ፕሮፌት ቢዊችድ ተደረገባቸው ወይም ደግሞ መተት ተደረገባቸው እና ይህን ያላደረጉትን ነገር ወይም ያልሰሩትን ነገር እንደሰሩ ኢንፋክት ያላደረጉትን ነገር ግን ኢማጂን ያደርጋሉ። እሳቸው ድርገት ደግሞ ምን ይመስላቸዋል? የሰሩት ያደረጉት ይመስላቸዋል ይላል። ኢቨን በሌላ ሀዲስ ላይ እንደሚናገረው ከሚስቶቻቸው ጋር እንኳን ግንኙነት ሳይፈጽሙ ግንኙነት የፈጸሙ ይመስላቸው ነበረ። ይሄ ነገር ምን ጥያቄ ያስነሳብኝ? ይሄ አይደለም ፖይንት። አሁን ይሄ ነገር ምን አይነት ጥያቄ ያስነሳል? አንድ ከፈጣሪ የተላኩ መልእክተኛ በመተት ወይም ደግሞ በድግምት አይምሯቸው በስትክክል እንዳያስብ ከተደረገ ዊች ሚንስ ያላደረጉት ነገር እንዳደረጉ የሚመስላቸው ከሆነ ፈጣሪ ሳይነግራቸው የሆነን ነገር ፈጣሪ ነገረኝ እያሉ የሆነ ነገር ለነሱ ሳይገለጥ ተገለጠልኝ እያሉ ሊያወሩ ሳይችሉ